ሰላም ለእናንተ ይሁን የአባቴ ብሩካን በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ ያልኩ እኔ ወንድማችሁ ፕሮፌት ኃይሉ አልቻየ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 14 እስከ 18 ያለውን ይሆናል። እስቲ አብረን እናንብበውና ወደ ጸሎት እናልፋለን። ከክብር ወደ ክብር እንሻገራለን፣ ኢየሱስን ይዘን ማነው መቋቋሜን? ገና እናብባለን። ከክብር ወደ ክብር እንሻገራለን፣ ኢየሱስን ይዘን ማነው መቋቋሜን? ገና እናብባለን። ከክብር ወደ ክብር እንሻገራለን፣ ኢየሱስን ይዘን ማነው መቋቋሜን? ገና እናብባለን። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 14 ጀምሮ እንዲህ ያለ ይነበባል። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጻሕፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባሉ ጊዜ ሁሉ መጋረጃው ይወሰዳል። የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ከክብር ወደ ክብር እንለወጣለን። ከክብር ወደ ክብር እንለወጣለን። አንድ ነገር ላሳያቸውና ልመለስ። የሙሴ መጽሐፍ በተነበበ ጊዜ ሁሉ ያ መጋረጃ በፊታቸው አለ። የምን መጋረጃ ነው? ወደ ቅድስተ ቅዱሳን መግባት አይችሉም። በአደባባዩና በቅድስተ ቅዱሳን መካከል ያለው መጋረጃ በአደባባዩ ላይ ያሉ ሕዝቡ ናቸው። በምንድነው የሚታሰቡት? ኃጢአተኞች ናቸው። ወደ ቅድስትም ሆነ ወደ ቅድስተ ቅዱሳን ለመግባት ብቃት የላቸውም፣ አቅም የላቸውም፣ ጉልበት የላቸውም። ምክንያቱም ኃጢአተኞች ናቸው። ወደ ቅድስተ ይገባና መስዋዕትን ያቀርባል ካህኑ። ያንን በሙሴ የተሰጠውን የሕግ መጽሐፍ ያነብላቸዋል። ሕዝቡም ሰምቶ አሜን ይላል። መስዋዕት ይቀርባል። ከዛ መስዋዕት በኋላ ደግሞ ካህኑ በእግሩ ላይ ገመድ ተደርጎለት ወደ ቅድስተ ቅዱሳን ይገባል። የሕዝቡንም የራሱንም ኃጢአት ሊያስተሰርይ። ኃጢአት ካለበት እዛው ገፍቶ ስለሚሞት ማንም ገፍቶ ሊያወጣው ስለማይችል በገመድ ተጎትቶ ይወጣል። ነገር ግን ኃጢአት ከሌለበትና ምሕረት ተደርጎለት ከሆነ መስዋዕቱ ተቀባይነትን አግኝቶ ለራሱም ሆነ ለሕዝቡ ስርየትን ያስገኛል። ያ ዘውትር እየተደጋገመ የሚታይ የኃጢአት ውጤት በኃጢአት ምክንያት የሚመጣውን ቅጣት ለማስቀረት በተደጋጋሚ የሚደረግ ሲሆን ሕጉ በተነበበ ጊዜ ሁሉ መጋረጃው በፊታቸው አለ ይለናል። ያ መጋረጃ በኃጢአተኛውና ጻድቅ በሆነው በእግዚአብሔር አምላክ መካከል ያለ ነው። መልካም። ከቁጥር 15 ምንድነው ምለን? ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍ በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። የት ነው የሚኖረው? በልባቸው ነው የሚኖረው መጋረጃው። ምኑ በተነበበ ጊዜ ሁሉ? የሙሴ መጽሐፍ በተነበበ ጊዜ ሁሉ። ታዲያ እንዴት ይደረግ አሁን? ወደ ጌታ ግን ዘወር ባሉ ጊዜ ሁሉ መጋረጃው ይወሰዳል። መጋረጃው እንዲወሰድ ምንድነው የሚያስፈልገው? ወደ ጌታ ዘወር ማለት ነው የሚያስፈልገው። በጣም ጥሩ። ጌታ ግን መንፈስ ነው።
የጌታ መንፈስ ባለበት በዚያ አርነት አለ። አያችሁ፣ ከኃጢአት አርነት የሚያወጣ በሕግ ልሻር ያልቻለውን የኃጢአትን ቅጣት የሚያስወግድ ሕሊናን የሚፈውስ ከየትኛውም መርገምና ድካም ነፃ የሚያወጣው የጌታ መንፈስ ነው። የጌታን ስም ስትጠራ መንፈሱ ያገኛል። መንፈሱ ባለበት ኃጢአት መቆም አይችልም። ፍርድ ሊጸና አይችልም። ክስ አይቀጥልም። ምክንያቱም ያ የጌታ ስም በሚጠራበት መንፈሱ ይሰራል። መንፈሱ በሚሰራበት ኃጢአትና እንደገና ደግሞ የኃጢአት ፍርድ ኃይልን ያጣል፣ አቅምን ያጣል። ለምን? አርነትን ልሰጥ ክርስቶስ ኢየሱስ ስለ ሰዎች ኃጢአት ሁሉ ራሱን ቤዛ አድርጎ ሰጥቷልና። በዚህ በክርስቶስ ኢየሱስ በደሙ በኩል የተደረገ የኃጢአት ስርየት በስሙ ስታምን ያገኘሃል። ይሄ ደግሞ የተደረገው ለአንድ ሃይማኖተኛ ሳይሆን በክርስቶስ ኢየሱስ ለሚያምን ሁሉ ነው። ይህንን አማርኛ ልለውጥ። በስሙ አምኖ እንድድን በሩ የተከፈተው ለዓለም ሁሉ ነው። መድኃኒቱን ያገኘው ግን በስሙ አምኖ ይሄ መድኃኒት ለኔ ነው ብሎ ለተቀበለ ብቻ ነው። ምንም እንኳን መድኃኒቱ የተዘጋጀው ለዓለም ሁሉ ቢሆን ዓለም አልተቀበለውም። አንዳንዱ በሥርዓቱ ውስጥ፣ አንዳንዱ በሃይማኖቱ ውስጥ፣ አንዳንዱ በራሱ ምርጫ ውስጥ፣ አንዳንዱ በራሱ መንገድ ውስጥ ይንቀሳቀሳል። መንገዱን ትቶ ከሃይማኖቱ ወጥቶ የራሱን ምርጫ ጥለው ይሄ ስለ እኔ የፈሰሰ የክርስቶስ ኢየሱስ ደም ነው ብሎ በደሙ በኩል ወደ እግዚአብሔር ሊመጣ ለተዘጋጀው ብቻ መድኃኒት ተሰጥቷል። በዚህ በኩል አርነት ተዘጋጅቶልሃል። 18ን ላንብብና ወደ ጸሎት ልግባ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። አዎ እንደ ሰው ደክመ ኃጢአት አድርገ ሊሆን ይችላል። ክደት ፈጽመ ሊሆን ይችላል። ሐሳብ ለውጠ ሊሆን ይችላል። አቋሜ ተፈትኖ ሊሆን ይችላል። አመንዝረ ሊሆን ይችላል። ነፍስ ገለ ሊሆን ይችላል። በእውነት ነፍስን መግደል እግዚአብሔር አይፈቅድም። ኃጢአትን ማድረግ ክደትን እግዚአብሔር አይፈቅድም። ግን ከአዳም ጀምሮ የወጣው ያ የኃጢአት ማንነት በሰውነትህ ሕያው ሆኖ ይኖራልና ሕያውነቱ ከአንተ ሕይወት የሚወገደው መቼ ነው ሲባል በክርስቶስ ኢየሱስ ራስህን ለእግዚአብሔር መሥዋዕት አድርገህ ስታቀርብ ብቻ ነው። የኃጢአትን ስርየት እንድታገኝ እግዚአብሔር ለምድር መድኃኒት አድርጎ በአዳም ምክንያት የወደቀውን ሰው ትንሣኤን ለመስጠት ያዘጋጀው የክርስቶስ ኢየሱስ ደም ነው። ዛሬ በቀን ላይ አወጅኩ። በዚህ ደም በኩል ወደ እግዚአብሔር መንግሥት የምትቀርብበት በር ተከፈተልህ። ከክብር ወደ ክብር ማደግ መለወጥ ሆነልህ። መልኩን መምሰል ተሰጠ። እስከ ዛሬ በኃጢአት እየከሰሰ በውድቀትህ በድካምህ እየከሰሰ የኖረ ያ የክስ አጀንዳ በክርስቶስ ኢየሱስ ደም ተወገደ። የምሕረት በር በፊትህ ተከፈተ። ያለ ከልካይ የእግዚአብሔርን ፊት ማየት የምትችልበት ጽድቅ ተገለጠ። በኢየሱስ ክርስቶስ ስም ከዚህ ከተገለጠልህ ጽድቅ የተነሳ የትኛውም የኃጢአት ቀንበር ከላይ ላይ ተሰበረ። ቀኑ በፊትህ ብሩህ ሆነ ብዬ አወጅኩ። በትንሣኤው ጌታ በኢየሱስ ክርስቶስ ስም መልካም ሆኖልሃል። ሻሎም። ባደረግነው የጸሎት ጊዜ ደስተኛ ከሆን ይህንን ፕላትፎርም እንዲሁም ደግሞ በዚህ በዩቲዩብ ላይ፣ በፌስቡክ ላይ፣ በቲክታክ ላይ የሚላከውን መልእክት ለሌሎች እንዲደርስ በማድረግ የበረከቱ ተካፋይ ተባርከሃል።